ሰላም ናቸው። ሰላም ነው። ነገራቸው እስኪ ምንድነው የሆነው? ለእግዚአብሔር ክብር መስክር እስኪ። አዎ ያኔ እኔም በብዙ ጊዜ እንትን በዋትስአፕ ለማሰለት ብዙ እንትን እያልኩ ነበር፣ ግን ሰዓት አላገኘሁትም ነበር። ከዛ በጣም በውስጥ ላይ ያስጨነቀኝ ነገር ራሱ ነበረኝ። እሺ ራስ ጥያቄ የሆነበት ነገር ማለት ነው። እና ደግሞ ክፍለ ሀገር ላይ ወንድሜ ከታመመ ቆይቷል። ኦኬ ሐኪም ቤት ሲሄድ በሽታ አይታወቅም። ብዙ የሆነ ድግም ተሰርቶበት ነው ምናምን ይላሉ እንጂ ዝም ብሎ ሐኪም ቤት ይወስዳል፣ በሽታው አይገኝም። እና በጣም ታሞ ስለ እሱም በጣም ሲጨነቅ ነበር። ከዛ ደግሞ እናቴም አንድ ቀን ትተኛለች፣ አንድ ቀን ትነሳለች። ሁሌም ያው በጣም ሲያማት ነበር። ኦኬ ከዛ ያኔ በቃ እዚህ ቤት ገብቼ እስከ ሌሊቱ ሙሉ ተቀምጬ ነበር። እንደውም ከእግዚአብሔር ያው ረጅም ሰዓት በረዥም ሰዓት ቆይቼ ነበር። ያኔ የገባሁትም ደግሞ ከእግዚአብሔር ጋር በቃ የሆነ በራሴ የተማረርኩት ነገር ላይ እግዚአብሔር እንዴት እኔን አያገኘም ወይ በሰው ፊት እኔ ሌላ ሰዎች እንደዚህ እግዚአብሔር ስናገር ለእኔ ለምንድን ነው እዚህ ምን ትለው እያልኩ በውስጤ በጣም አስጨንቆኝ ነበር የሆነ ጉዳይ። በዛ ያን ቀን እስከ ሌሊት ነበርኩኝ እዚህ ቤት እና ተሰልሶልኝ ጸሎት ስታደርጉኝ ያው 9 ሰዓት ላይ ወጣን። ከዛ በንጋቱ የኔም ያስጨነቀኝ የነበረው ነገር ተስተካክሎ ታየ። እንዴ ይሄ ነገር ስታምር ነው ብዬ እንደገና ወደ ክፍለ ሀገር ደወልኩላቸውና ሲጠይቀው ማታ ላይ ነው የደወልኩት። ማታ ላይ በሁለተኛ ቀን ማታ ሲደውል ከተማ ሄጄ ነበርና ልጁ ሲመጣ ቤት ውስጥ በቃ ከአልጋ ተነስቶ የለም ዛሬ እንደውም ቤት ውስጥ አልዋለምና ቤት ውስጥ የለም ማለት። ከዛ ደግሞ እናቴም በጣም ጥሩ ሁኔታ ነው ያለው። አሁን በቃ እኔ ተሽሎኝ ራሱ ሌላ ቦታ ሄጄ አሁን በጣም ጥሩ ሁኔታ ነው ያለው ብላ ስትመሰክረኝ ነው። ከዛ ደግሞ እኔ ደግሞ በዋትስአፕ ልመሰክር የቻልኩት እንደዚህ እግዚአብሔር ተአምር ስለሰራልኝ ነው። ከዛ ወዲህ እስካሁን ሰላም ናቸው፣ ምንም በሽታ የለም። እስካሁን ሰላም ናቸው፣ እግዚአብሔር ይመስገን። እኔም ያው ሲያስጨንቀኝ የነበረ ነገር ራሱ እስከዛ ሰላም ሆንኩት ማለት ነው። ዋው ሰላሞች። ከዛ በኋላ አንቺ ራሱ